በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የዮሐንስ ወንጌል ምዕራፍ 4። ጌታችን ኢየሱስ ከዮሐንስ ይልቅ ደቀ መዛሙርትን እንዳበዛና እንደሚያጠምቅ ፈሪሳውያን መስማታቸውን አወቀ። ነገር ግን ደቀ መዛሙርቱ እንጂ እርሱ ራሱ ጌታችን ኢየሱስ አላጠመቀም። የይሁዳን ምድር ትቶ ዳግመኛ ወደ ገሊላ ሄደ። በሰማርያ በኩልም ሲያልፍ ሳለ ያዕቆብ ለልጁ ለዮሴፍ በሰጠው በወይን ቦታ አቅራቢያ ወዳለችው ሲካር ወደምትባለው የሰማርያ ከተማ ደረሰ። በዚያም የያዕቆብ የውሃ ጉድጓድ ነበረ። ጌታችን ኢየሱስም መንገድ በመሄድ ደክሞ በዚያ ጉድጓድ አጠገብ ተቀመጠ። ጊዜውም 6 ሰዓት ያህል ነበረ። እነሆ ከሰማርያ አንዲት ሴት ውሃ ልትቀዳ መጣች። ጌታችን ኢየሱስም ውሃ ጠጭኝ አላት። ደቀ መዛሙርቱ ምግብ ሊገዙ ወደ ከተማ ሄደው ነበርና፣ ያች የሰማርያ ሴትም አንተ አይሁዳዊ ስትሆን እኔም ሳምራዊት ስሆን እንዴት ከኔ ዘንድ ውሃ ልትጠጣ ትለምናለህ? አለችው። አይሁድ ከሳምራውያን ጋር በሥርዓት አይተባበሩም ነበርና። ጌታችን ኢየሱስም የእግዚአብሔርን ስጦታና ውሃ ጠጭኝ ብሎ የሚለምንሽ ማን እንደሆነ ብታውቂስ አንቺ ደግሞ በለመንሽው ነበር፣ እርሱም የሕይወትን ውሃ በሰጠሽ ነበር ብሎ መለሰላት። ያቺ ሴትም እንዲህ አለችው፣ ጌታዬ መቅጃ እንኳን የለህም፣ ጉድጓዱም ጥልቅ ነው። እንግዲህ የሕይወት ውሃ ከወዴት ታገኛለህ? ይህም ጉድጓድ ከሰጠን ከአባታችን ከያዕቆብ አንተ ትበልጣለህን? እርሱም ልጆቹም ከብቶቹም ከእርሱ ጠጥተዋል። ጌታችን ኢየሱስም መልሶ እንዲህ አላት፣ ከዚህ ውሃ የሚጠጣ ሁሉ ዳግመኛ ይጠማል። እኔ ከምሰጠው ውሃ የሚጠጣ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በውስጡ ለዘላለም ሕይወት የሚያፈልቅ የውሃ ምንጭ ይሆንለታል እንጂ። ሴቲቱም ጌታዬ ሆይ እንዳልጠማ ዳግመኛም ውሃ ልቀዳ ወደዚህ እንዳልመጣ እባክህ ከዚህ ውሃ ስጠኝ አለችው። ጌታችን ኢየሱስም ሂደሽ ባልሽን ጥሪና ወደዚህ ነይ አላት። ሴቲቱም ባል የለኝም ብላ መለሰችለት። ጌታችን ኢየሱስም እንዲህ አላት፣ ባል የለኝም በማለትሽ መልካም ተናገርሽ። ቀድሞ 5 ባሎች ነበሩሽ፣ ዛሬ አብሮሽ ያለው ግን ባልሽ አይደለም። ይህንስ እውነት አለሽ። ሴቲቱም እንዲህ አለችው፣ ጌታዬ አንተ ነቢይ እንደሆኑ ካያለሁ። አባቶቻችን በዚህ ተራራ ሰገዱ፣ እናንተ ግን ይሰግዱበት ዘንድ የሚገባው ስፍራ በኢየሩሳሌም ነው ትላላችሁ። ጌታችን ኢየሱስም እንዲህ አላት፣ አንቺ ሴት በዚህ ተራራ ወይም በኢየሩሳሌም ብቻ ለአብ የማይሰግዱበት ሰዓት እንደምትመጣ አመኚኝ። እናንተ ለማታውቁት ትሰግዳላችሁ፣ እኛ ግን ለምናውቀው እንሰግዳለን። መድኃኒት ከአይሁድ ወገን ነውና። ነገር ግን በእውነት የሚሰግዱ በመንፈስና በእውነት ለአብ የሚሰግዱባት ጊዜ ትመጣለች፣ እርሷም አሁን ናት። አብ እንዲህ የሚሰግዱለትን ይሻልና። እግዚአብሔር መንፈስ ነውና የሚሰግዱለትም በመንፈስና በእውነት ይሰግዱለት ዘንድ ይገባል። ሴቲቱም ክርስቶስ የሚሉት መሲህ እንደሚመጣ እናውቃለን፣ እርሱም በሚመጣ ጊዜ ሁሉን ይነግረናል አለችው። ጌታችን ኢየሱስም የማነጋግርሽ እኔ እርሱ ነኝ አላት። በዚያም ጊዜ ደቀ መዛሙርቱ መጡ፣ ከሴት ጋር የሚነጋገር ነበርና ተደነቁ። ነገር ግን ምን ትሻለህ? ወይስ ከእርሷ ጋር ለምን ትነጋገራለህ? ያለው የለም። ሴቲቱም ምንሥራዋን ትታ ወደ ከተማ ገባች፣ ለሰዎችም ነገረች። የሠራሁትን ሁሉ የነገረኝን ሰው ታዩ ዘንድ ኑ፣ እንጃ እርሱ ክርስቶስ ሲሆን ከከተማም ወጥተው ወደ እርሱ ሄዱ። በዚህም ጊዜ ደቀ መዛሙርቱ መምህር ሆይ እህል ብላ ብለው ለመኑት። ጌታችን ኢየሱስም እኔ የምበላው እናንተ የማታውቁት ምግብ አለኝ አላቸው። ደቀ መዛሙርቱም እርስ በርሳቸው አንዳች የሚበላው ምግብ ያመጣለት ሰው ይኖር ይሆን ተባባሉ። ጌታችን ኢየሱስም እንዲህ አላቸው፣ የእኔስ መብል የላከኝ አባቴን ፈቃድ አደርግ ዘንድ ሥራውንም እፈጽም ዘንድ ነው። እናንተ እስከ 4 ወር ድረስ መከር ይሆናል የምትሉ አይደለምን? እነሆ እላችኋለሁ፣ ዓይናችሁን አንሱ፣ መከሩም ሊደርስ እንደ ገረጣ ምድሩን ተመልከቱ። አጫጅም ዋጋውን ያገኛል፣ የሚዘራና የሚያጭድም በአንድነት ደስ እንዲላቸው ለዘላለም ሕይወት ፍሬን ይሰበስባል። አንዱ ይዘራል፣ ሌላውም ያጭዳል የሚለው ቃል በዚህ እውነት ሆኗል። እኔም ያልደከማችሁበትን እንድታጭዱ ላኳችሁ። ሌሎች ደከሙ፣ እናንተም በድካማቸው ገባችሁ። የሠራሁትን ሁሉ ነገረኝ ብላ የመሰከረችው ሴት ስለነገረቻቸውም ከዚያች ከሰማርያ ከተማ ብዙዎች አመኑበት። ሳምራውያንም ሁሉ ወደ እርሱ መጥተው በእነርሱ ዘንድ እንዲኖር ማለዱት። 2 ቀንም ያህል በዚያ ተቀመጠ። ስለ ቃሉም እጅግ ብዙዎች አመኑበት። ሴቲቱንም እኛ ራሳችን ይህ በእውነት የዓለም መድኃኒት ክርስቶስ እንደሆነ ሰምተንና ተረድተን ነው እንጂ በአንቺ ቃል ያመንበት አይደለም አሏት። ከ2 ቀንም በኋላ ጌታችን ኢየሱስ ከዚያ ወጥቶ ወደ ገሊላ ሄደ። ነቢይ በገዛ ሀገሩ እንደማይከብር እርሱ ራሱ ጌታችን ኢየሱስ መሰከረ።
ወደ ገሊላም ደግሞ በገባ ጊዜ ገሊላውያን ሁሉ ተቀበሉት። እነርሱ ለበዓል ሄደው ስለነበር በበዓሉ ቀን በኢየሩሳሌም ያደረገውን ታምር አይተው ነበርና። ጌታችን ኢየሱስም ውሃውን የወይን ጠጅ ወዳደረገበት የገሊላ ክፍል ወደምትሆን ወደ ቃና ዳግመኛ ሄደ። በቅፍርናሆም ልጁ የታመመበት የንጉሥ ወገን የሆነ አንድ ሰው ነበረ። እርሱም ጌታችን ኢየሱስ ከይሁዳ ወደ ገሊላ እንደመጣ በሰማ ጊዜ ወደ እርሱ ሄደ። ሊሞት ቀርቦ ነበርና ወርዶ ልጁን ያድንለት ዘንድ ለመነው። ጌታችን ኢየሱስም ምልክትንና ድንቅ ሥራን ካላያችሁ አታምኑም አለው። ያም የንጉሥ ወገን የሆነ ሰው አቤቱ ልጄ ሳይሞት ፈጥነህ ውረድ አለው። ጌታችን ኢየሱስም ሂድ ልጅህስ ድኗል አለው። ያም ሰው ጌታችን ኢየሱስ በነገረው ቃል አምኖ ሄደ። ሲወርድም አገልጋዮቹ ተቀበሉትና ልጅህስ ድኗል ብለው ነገሩት። የዳነባትንም ሰዓቷንም ጠየቃቸው። ትናንትና በ7 ሰዓት ንዳዱ ተወው አሉት። አባቱም ጌታችን ኢየሱስ ልጅህ ድኗል ባለበት ሰዓት እንደሆነች አወቀ። እርሱም ቤተሰቦቹም ሁሉ አመኑ። ዳግመኛም ጌታችን ኢየሱስ ከይሁዳ ወደ ገሊላ መጥቶ ያደረገው ሁለተኛው ታምር ይህ ነው። የዮሐንስ ወንጌል ምዕራፍ 5። ከዚህ በኋላ በአይሁድ በዓል እንዲህ ሆነ። ጌታችን ኢየሱስ ወደ ኢየሩሳሌም ወጣ። በኢየሩሳሌምም በበጎች በር አጠገብ መጠመቂያ ነበረች። ስሟንም በዕብራይስጥ ቤተሳይዳ ይሏታል። 5 እርከኖችም ነበሯት። በዚያም ዕውሮችና አንካሶች ሰውነታቸውም የሰለለ ብዙ ድውያን ተኝተው የውሃውን መናወጥ ይጠባበቁ ነበር። የእግዚአብሔር መልአክ ወደ መጠመቂያው ወርዶ ውሃውን በሚያናውጠው ጊዜ ከውሃው መናወጥ በኋላ በመጀመሪያ ወርዶ የሚጠመቅ ካለበት ደዌ ሁሉ ይፈወስ ነበርና። በዚያም ከታመመ 38 ዓመት የሆነው አንድ ሰው ነበር። ጌታችን ኢየሱስም ያን ሰው በአልጋው ተኝቶ ባየ ጊዜ በደዌ ብዙ ዘመን እንደቆየ አውቆ ልትድን ትወዳለህን? አለው። ድውዩም መልሶ አዎን ጌታዬ ሆይ፣ ነገር ግን ውሃው በተናወጠ ጊዜ ወደ መጠመቂያው የሚያወርደኝ ሰው የለኝም። እኔ በምመጣበት ጊዜ ሌላው ቀድሞኝ ይወርዳል አለው። ጌታችን ኢየሱስም ተነስና አልጋህን ተሸክመ ሂድ አለው። ወዲያውኑም ያ ሰው ድኖ አልጋውን ተሸክሞ ሄደ። ያች ቀንም ሰንበት ነበረች። አይሁድም የዳነውን ሰው ዛሬ ሰንበት ነው፣ አልጋህን ልትሸከም አይገባህም አሉት። እርሱም መልሶ ያዳነኝ እርሱ አልጋህን ተሸክመ ሂድ አለኝ አላቸው። አይሁድም አልጋህን ተሸክመ ሂድ ያለ ሰውየው ማን ነው ብለው ጠየቁት። ያ የተፈወሰው ግን ያዳነው ማን እንደሆነ አላወቀም። ጌታችን ኢየሱስ በዚያ ቦታ በነበሩት ብዙ ሰዎች መካከል ተሰውሮ ነበርና። ከዚህም በኋላ ጌታችን ኢየሱስ ያን የዳነውን ሰው በቤተ መቅደስ አገኘውና እነሆ ድነሃል፣ ግን ከዚህ የባሰ እንዳያገኝህ ዳግመኛ እንዳትበድል ተጠንቀቅ አለው። ያም ሰው ሄዶ ያዳነው ጌታችን ኢየሱስ እንደሆነ ለአይሁድ ነገራቸው። ስለዚህም አይሁድ ጌታችን ኢየሱስን ያሳደዱትና ሊገሉትም ይሹ ነበር፣ በሰንበት እንዲህ ያደርግ ነበርና። ጌታችን ኢየሱስን መልሶ አባቴ እስከ ዛሬ ይሠራል፣ እኔም እሠራለሁ አላቸው። ስለዚህም አይሁድ ሊገሉት በጣም ይፈልጉ ነበር፣ ሰንበትን የሚሽር ነው በማለት ብቻ አይደለም፣ ደግሞም እግዚአብሔርን አባቴ ነው ይላል፣ ራሱንም ከእግዚአብሔር ጋር ያስተካክላል በማለት ነው እንጂ። ከዚህም በኋላ ጌታችን ኢየሱስ መልሶ እንዲህ አላቸው፣ እውነት እውነት እላችኋለሁ ወልድ ከራሱ ብቻ ምንም ሊያደርግ አይችልም፣ አብ ሲያደርግ ያየውን ነው እንጂ። ወልድም አብ የሚሠራውን ያንኑ እንዲሁ ይሠራል። አብ ልጁን ይወዳልና የሚሠራውንም ሥራ ሁሉ ያሳየዋል። እናንተም ታደንቁ ዘንድ ከዚህ የሚበልጥ ሥራን ያሳየዋል። አብ ሙታንን እንደሚያስነሳቸው ሕይወትንም እንደሚሰጣቸው እንዲሁ ወልድም ለሚወዳቸው ሕይወትን ይሰጣል። አብ ከቶ በማንም አይፈርድም፣ ፍርድን ሁሉ ለወልድ ሰጠው እንጂ። ሰዎች ሁሉ አብን እንደሚያከብሩ ወልድን ያከብሩ ዘንድ፣ ወልድን የማያከብር ግን የላከውን አብን አያከብርም። እውነት እውነት እላችኋለሁ ቃሌን የሚሰማ በላከኝም የሚያምን የዘላለም ሕይወትን ያገኛል፣ ከሞትም ወደ ሕይወት ተሻገረ እንጂ ወደ ፍርድ አይሄድም። እውነት እውነት እላችኋለሁ ሙታን የእግዚአብሔርን ልጅ ቃል የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው። የሚሰሙትም ይድናሉ። ለአብ በራሱ ሕይወት እንዳለው እንዲሁም ደግሞ ለወልድ በራሱ ሕይወት እንዲኖረው ሰጠው። የእግዚአብሔር ልጅ የሰው ልጅ ነውና ይፈርድ ዘንድ ሥልጣንን ሰጠው። በመቃብር ያሉ ሁሉ ቃሉን የሚሰሙበት ጊዜ ትመጣለችና ስለዚህ አታድንቁ። መልካም የሰሩ ለሕይወት ትንሣኤ፣ ክፉ የሰሩም ለፍርድ ትንሣኤ ይነሳሉ። እኔ ከራሴ አንዳች አደርግ ዘንድ አልችልም፣ እንደሰማሁ እፈርዳለሁ እንጂ ፍርዴም እውነት ነው። የላከኝን ፈቃድ እንጂ የኔን ፈቃድ አልሻምና። እኔ ለራሴ ብመሰክር ምስክርነቴ እውነት አይደለም፣ ነገር ግን ለእኔ የሚመሰክር ሌላ ነው። ስለ እኔ የሚመሰክረው ምስክርነቱም እውነት እንደሆነ አውቃለሁ። እናንተ ወደ ዮሐንስ ልካችሁ አልነበረምን? እርሱም ምስክርነቱን በእውነት ነገራችሁ። እኔ ግን የሰውን ምስክርነት የምሻ አይደለሁም፣ ነገር ግን እናንተ ትድኑ ዘንድ ይህን እላለሁ። እርሱ የሚነድና የሚያበራ መብራት ነበረ።
እናንተም አንዲት ሰዓት በብርሃኑ ደስ ሊላችሁ ወደዳችሁ። እኔ ግን ከዮሐንስ ምስክርነት የሚበልጥ ምስክር አለኝ። ልሰራውና ልፈጽመው አባቴ የሰጠኝ ሥራ አብ እንደላከኝ ያ የምሠራው ሥራ ምስክሬ ነውና። የላከኝ አብም ስለ እኔ መስክሯል። ከሆነም ጀምሮ ቃሉን አልሰማችሁም፣ መልኩንም አላያችሁም፣ ቃሉም የላችሁም፣ በእናንተ ዘንድም አይኖርም። እርሱ የላከውን አላመናችሁምና። መጻሕፍትን መርምሩ፣ በእነርሱ የዘላለም ሕይወትን የምታገኙ ይመስላችኋልና። እነርሱም የእኔ ምስክሮች ናቸው። ሕይወትን ታገኙ ዘንድ ወደ እኔ ልትመጡ አትወዱም። እኔ ከሰው ክብርን ልቀበል አልሻም፣ ነገር ግን የእግዚአብሔር ፍቅር በእናንተ እንደሌለባችሁ አወቅሁ። እኔ በአባቴ ስም መጣሁ፣ አልተቀበላችሁኝምም። ሌላው ግን በራሱ ስም ቢመጣ እርሱን ትቀበሉታላችሁ። ከባልንጀራችሁ ክብርን የምትመርጡ ከአንድ እግዚአብሔርም ክብርን የማትሹ እናንተ እንዴት ልታምኑ ትችላላችሁ? እኔ በአብ ዘንድ የምከሳችሁ አይምሰላችሁ፣ የሚከሳችሁ አለ። እርሱም እናንተ ተስፋ የምታደርጉት ሙሴ ነው። ሙሴንስ አምናችሁት ቢሆን እኔንም ባመናችሁኝ ነበር፣ እርሱ ስለ እኔ ጽፏልና። ሙሴ የጻፈውን ካላመናችሁ ግን የእኔን ቃል እንዴት ታምናላችሁ? የዮሐንስ ወንጌል ምዕራፍ 6። ከዚህ በኋላ ጌታችን ኢየሱስ ወደ ገሊላ ባሕር ማዶ ወደ ጥብርያዶስ ሄደ። በበሽተኞችም ላይ ያደረገውን ታምራት ስላዩ ብዙ ሰዎች ተከተሉት። ጌታችን ኢየሱስም ወደ ተራራ ወጣ፣ ከደቀ መዛሙርቱም ጋር በዚያ ተቀመጠ። የአይሁድ የፋሲካ በዓልም ቀርቦ ነበር። ጌታችን ኢየሱስም ዓይኖቹን አንስቶ ብዙ ሰዎች ወደ እርሱ ሲመጡ አየና ፊልጶስን ለእነዚህ ሰዎች የምናበላቸው እንጀራ ከወዴት እንግዛ አለው። ሲፈትነው ይህን አለ እንጂ እርሱስ የሚያደርገውን ያውቅ ነበር። ፊልጶስም መልሶ እንዲህ አለው፣ ከእነርሱ ለእያንዳንዱ ጥቂት ጥቂት ይወስዱ ዘንድ 200 ዲናር እንጀራ አይበቃቸውም። ከደቀ መዛሙርቱም አንዱ የስምዖን ጴጥሮስ ወንድም እንድርያስ እንዲህ አለው፣ 5 የገብስ እንጀራና 2 ዓሣ የያዘ ብላቴና በዚህ አለ። ነገር ግን እነዚህ ይህን ለሚያህል ሰው ምን ይበቃሉ? ጌታችን ኢየሱስም ሰዎቹን እንዲቀመጡ አድርጎ አለ። የዚያ ቦታም ሳሩ ብዙ ነበር። ወንዶቹም በመስኩ ላይ ተቀመጡ። ቁጥራቸውም 5000 ያህል ነበር። ጌታችን ኢየሱስም ያን እንጀራ ይዞ አመሰገነ፣ ቆርሶም ለደቀ መዛሙርቱ ሰጣቸው። ደቀ መዛሙርቱም ለተቀመጡት ሰዎች ሰጧቸው። ካሳውም እንዲሁ የፈለጉትን ያህል ሰጧቸው። ከጠገቡም በኋላ ደቀ መዛሙርቱን ከቁርስራሹ ምንም የሚወድቅ እንዳይኖር የተረፈውን ቁርስራሽ አንሱ አላቸው። እነርሱም ሰበሰቡ። በልተው ከጠገቡ በኋላ ከ5ቱ የገብስ እንጀራ የተረፈው ቁርስራሽ 12 መሶብ ሞላ። ሕዝቡም ጌታችን ኢየሱስ ያደረገውን ታምራት አይተው ይህ በእውነት ወደ ዓለም የሚመጣው ነቢይ ነው አሉ። ጌታችን ኢየሱስም መጥተው ነጥቀው ሊያነግሱት እንደሚሹ አወቀባቸውና ብቻውን ወደ ተራራ ሄደ። በመሸም ጊዜ ደቀ መዛሙርቱ ወደ ባሕር ወረዱ፣ ወደ ታንኳም ወጡ። ወደ ባሕር ማዶ ወደ ቅፍርናሆምም ሄዱ። እነሆም ፈጽሞ ጨለማ ሆነ። ጌታችን ኢየሱስም ወደ እነርሱ ገና አልመጣም ነበር። ባሕሩ ግን ይታወክ ነበር፣ ጽኑ ነፋስ ይነፍስ ነበርና። 25 ወይም 30 ምዕራፍ ያህል ከሄዱ በኋላ ጌታችን ኢየሱስን በባሕር ላይ ሲሄድ አዩት። ወደ ታንኳው በቀረበ ጊዜም ፈሩ። እርሱም እኔ ነኝ አትፍሩ አላቸው። ወደ ታንኳይቱ ሊያወጡት ሲሹም ታንኳይቱ ወዲያውኑ ሊሄዱ ወደ ወደዱበት ወደብ ደረሰች። በማግስቱም ከባሕሩ ዳር ቆመው የነበሩ ሰዎች ከአንዲት ታንኳ በቀር ከዚያ ሌላ ታንኳ እንዳልነበረ፣ ደቀ መዛሙርቱም ለብቻቸው ሄዱ እንጂ ጌታችን ኢየሱስ ከደቀ መዛሙርቱ ጋር ወደ ታንኳ እንዳልወጣ አዩ። ደግሞም ጌታችን የባረከውን እንጀራ ከበሉበት ቦታ አቅራቢያ ከጥብርያዶስ ሌሎች ታንኳዎች መጥተው ነበር። እነዚያ ሰዎችም ጌታችን ኢየሱስ ደቀ መዛሙርቱም በዚያ እንዳልነበሩ ባዩ ጊዜ ጌታችን ኢየሱስን ይፈልጉት ዘንድ በእነዚያ ታንኳዎች ገብተው ወደ ቅፍርናሆም መጡ። በባሕሩ ዳርም ባገኙት ጊዜ መምህር ሆይ ወደዚህ መቼ መጣህ አሉት። ጌታችን ኢየሱስም መልሶ እንዲህ አላቸው፣ እውነት እውነት እላችኋለሁ እናንተ የምትፈልጉኝ እንጀራ ስለበላችሁና ስለጠገባችሁ ነው እንጂ ታምራት ስላያችሁ አይደለም። የሰው ልጅ ለሚሰጣችሁ ለዘላለም ሕይወት ለሚኖር መብል ስሩ እንጂ ለሚጠፋው መብል አይደለም። ይህን እግዚአብሔር አብ አትሞታልና። እንግዲህ የእግዚአብሔርን ሥራ እንሠራ ዘንድ ምን እናድርግ አሉት። ጌታችን ኢየሱስም መልሶ ይህ የእግዚአብሔር ሥራ እርሱ በላከው ታምኑ ዘንድ ነው አላቸው። እነርሱም እንዲህ አሉት፣ የምትሠራውን አይተን በአንተ እናምን ዘንድ ምን ታምራት ታደርጋለህ? አባቶቻችንስ ሊበሉ እንጀራ ከሰማይ ሰጣቸው ተብሎ እንደተጻፈ በምድረ በዳ መና በሉ። ጌታችን ኢየሱስም እንዲህ አላቸው፣ እውነት እውነት እላችኋለሁ ያን እንጀራ ከሰማይ የሰጣችሁ ሙሴ አይደለም፣ አባቴ ከሰማይ የእውነት እንጀራን ሰጥቷችኋል እንጂ። የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለምም ሕይወትን የሚሰጥ ነውና። እነርሱም አቤቱ ከዚያ እንጀራ ሁልጊዜ ስጠን አሉት። ጌታችን ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ።
ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምንም ለዘላለም አይጠማም። ነገር ግን እላችኋለሁ አያችሁኝ አላመናችሁብኝምም። አብ የሚሰጠኝ ሁሉ ወደ እኔ ይመጣል፣ ወደ እኔ የሚመጣውንም ከቶ ወደ ውጭ አላወጣውም። ከሰማይ የወረድኩ የላከኝን ፈቃድ እንጂ ፈቃዴን ላደርግ አይደለምና። የላከኝ አብ ፈቃድም ይህ ነው፣ ከሰጠኝ ሁሉ አንድስ እንኳ ቢሆን እንዳይጠፋ ነው። ነገር ግን እኔ በኋለኛይቱ ቀን አስነሣዋለሁ። የአባቴ ፈቃዱ ይህ ነው፣ ወልድን አይቶ የሚያምንበት ሁሉ የዘላለም ሕይወትን እንዲያገኝ ነው። እኔም በመጨረሻይቱ ቀን አስነሣዋለሁ። አይሁድም ስለ እርሱ አንጎራጎሩ፣ ከሰማይ የወረደ የሕይወት እንጀራ እኔ ነኝ ብሏቸዋልና። እኛ አባቱንና እናቱን የምናውቃቸው ይህ የዮሴፍ ልጅ ኢየሱስ አይደለምን? እንግዲህ እንዴት ከሰማይ ወረድኩ ይለናል አሉ። ጌታችን ኢየሱስም መልሶ እንዲህ አላቸው፣ እርስ በርሳችሁ አታንጎራጉሩ። የላከኝ አብ ካልሳበው በቀር ወደ እኔ መምጣትን የሚችል የለም። እኔም በመጨረሻይቱ ቀን አስነሣዋለሁ፣ ሁሉም ከእግዚአብሔር ዘንድ የተማሩ ይሆናሉ ተብሎ በነቢያት መጽሐፍ ተጽፏል። እንግዲህ ከአባቴ የሰማ ሁሉ ተምሮ ወደ እኔ ይመጣል። ከእግዚአብሔር ከሆነው በቀር አብን ያየው ማንም የለም፣ እርሱም አብን አየው። እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። የሕይወት እንጀራ እኔ ነኝ። አባቶቻችሁስ በምድረ በዳ መና በሉ፣ ሞቱም። ከእርሱ የበላ ሁሉ እንዳይሞት ከሰማይ የወረደ እንጀራ ይህ ነው። ከሰማይ የወረደ የሕይወት እንጀራ እኔ ነኝ። ከዚህ እንጀራ የሚበላ ለዘላለም ይኖራል። ስለዚህ ስለ ዓለም ሕይወት የምሰጠው ይህ እንጀራ ሥጋዬ ነው። አይሁድም ይህ እንበላ ዘንድ ሥጋውን ሊሰጠን እንዴት ይችላል ብለው እርስ በርሳቸው ተከራከሩ። ጌታችን ኢየሱስም እንዲህ አላቸው፣ እውነት እውነት እላችኋለሁ የሰው ልጅ ሥጋ ካልበላችሁ ደሙንም ካልጠጣችሁ የዘላለም ሕይወት የላችሁም። ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በኋለኛይቱ ቀን አነሣዋለሁ። ሥጋዬ እውነተኛ መብል ነውና ደሜም እውነተኛ መጠጥ ነውና። ሥጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። የላከኝ አብ ሕያው እንደሆነ እኔም ስለ አብ ሕያው ነኝ። ሥጋዬንም የሚበላ እርሱ ደግሞ ስለ እኔ ሕያው ሆኖ ይኖራል። ከሰማይ የወረደ እንጀራ ይህ ነው። አባቶቻችሁ በልተውት እንደሞቱበት ያለ መና አይደለም። ይህን እንጀራ የሚበላ ግን ለዘላለም ሕያው ሆኖ ይኖራል። በቅፍርናሆምም በምኩራብ ሲያስተምራቸው ይህን ተናገረ። ከደቀ መዛሙርቱ ብዙዎቹ ይህን ሰምተው ይህ ነገር የሚያስጨንቅ ነው፣ ማንስ ሊሰማው ይችላል አሉ። ጌታችን ኢየሱስም ደቀ መዛሙርቱ ስለዚህ ነገር እንዳንጎራጎሩ በልቡ አወቀባቸውና እንዲህ አላቸው፣ ይህ ያሰናክላችኋልን? እንግዲህ የሰው ልጅ ቀድሞ ወደ ነበረበት ሲያርግ ብታዩት እንዴት ይሆን? ሕይወትን የሚሰጥ መንፈስ ነው፣ ሥጋ ግን አንዳች አይጠቅምም። ይህም እኔ የምነግራችሁ ቃል መንፈስ ነው፣ ሕይወትም ነው። ነገር ግን ከእናንተ ውስጥ የማያምኑ አሉ። ጌታችን ኢየሱስ ከጥንት ጀምሮ የማያምኑበት እነማን እንደሆኑ የሚያስይዘውም ማን እንደሆነ ያውቅ ነበርና እንዲህም አላቸው፣ ስለዚህ እላችኋለሁ ከአብ ካልተሰጠው በቀር ወደ እኔ መምጣት የሚቻለው የለም። ስለዚህም ከደቀ መዛሙርቱ ወደ ኋላቸው የተመለሱ ብዙዎች ናቸው። ከዚያም ወዲህ አብረውት አልሄዱም። ጌታችን ኢየሱስም 12ቱን እናንተ ደግሞ ልትሄዱ ትሻላችሁን አላቸው። ስምዖን ጴጥሮስም መልሶ እንዲህ አለው፣ አቤቱ የዘላለም የሕይወት ቃል እያለህ ወደ ማን እንሄዳለን? እኛስ የሕያው እግዚአብሔር ልጅ ክርስቶስ አንተ እንደሆን ካምነናል አውቀናለም። ጌታችን ኢየሱስም መልሶ እንዲህ አላቸው፣ እኔ እናንተን 12ታችሁን መርጫችሁ የለምን? ነገር ግን ከእናንተ አንዱ ሰይጣን ነው። ይህንም ስለ ስምዖን ልጅ ስለ አስቆሮታዊው ይሁዳ ተናገረ፣ እርሱ ያስይዘው ዘንድ አለውና። እርሱም ከ12ቱ አንዱ ነበር። ምዕራፍ 7 ይቀጥላል። ረድኤተ እግዚአብሔር አይለየን።